ቬሎሲቲ ደግሞ ምን ያህል ዲስፕሌስመንታችን በምን ያህል በተወሰነ ጊዜ ውስጥ ምን ያህል እንደተቀየረ የሚነግረን ነው። እና ይህም አንዳንድ ጊዜ ተጽፎ ቼንጅ ኢን ዲስፕሌስመንት ዲስፕሌስመንታቺ ትራያንግል ምልክት ቼንጅ ማለት ነች። እና ዲስፕሌስመንት ደግሞ ሲጻፍ ኤስ ተብሎ ከላዩ ላይ ቀስት ወይም አንዳች ባር ነገር ምልክት ነገር ይደረግለታል ቬክተር ስለሆነ ማለት ነው። በተወሰነ ጊዜ ውስጥ የጊዜ ልዩነት ውስጥ ወይም ጊዜ ከአንድ ተነስቶ 5 ሰከንድ ላይ እስኪደርስ ለምሳሌ በዛች ውስጥ በ4 ሰከንድ ውስጥ ማለት ነው በዛች 4 ሰከንድ ውስጥ ምን ያህል ዲስፕሌስመንት የተቀየረ የሚለውን የሚነግረኝ ነው። እና ዲስፕሌስመንት አቅጣጫ ያለው ስለሆነ ከዲስፕሌስመንት በመወረስ ይህም አቅጣጫ ያለው ነው የሚሆነው። ቬሎሲቲ ቬክተር ነው ማለት ነው። ይኸውም አቅጣጫ ያለው አቅጣጫ ያለው ለማለት ነው። እና ዲስፕሌስመንት በሜትር ይለካል። ልክ እንደ ዲስታንስ ሁለቱም በሜትር ይለካሉ እና ታይም ደግሞ በሰከንድ ይለካል። ሌሎችም መለኪያዎች አሉን። በኤስአይ ዩኒት ከሄድን ዲስፕሌስመንት በሜትር እንዲሁም ታይም በሰከንድ ይለካሉ እና ከሁለቱ በመወረስ ቬሎሲቲ ደግሞ በሜትር ፐር ሰከንድ ይለካል ማለት ነው። ሜትር ሲካፈል ሰከንድ በመሆን ደስ ይለካል ማለት ነው። እና የቬሎሲቲ ዩኒታችን ሜትር ፐር ሰከንድ ነው ማለት ነው። እና የቬሎሲቲ አቅጣጫ ያለው ሲባል ለምሳሌ 10 ሜትር ፐር ሰከንድ ወደ ቀኝ ተጓዝኩ ወይም 10 ሜትር ፐር ሰከንድ ወደ ኢስት ተጓዝኩ ብዬ ልል እችላለሁ። በተቃራኒው ደግሞ 5 ሜትር ፐር ሰከንድ ወደ ዌስት ብዬ ልል እችላለሁ። ይህንኑ አባባል ደግሞ በሌላ መልኩ መግለጽ ከፈለገ ኢስትን ፖዚቲቭ ዌስትን ኔጌቲቭ አድርገን ብንወስድ ይኸው አባባል 10 ሜትር ፐር ሰከንድ ወደ ኢስት ተጓዝኩ ማለት 10 ሜትር ፐር ሰከንድ ፖዚቲቭ 10 ሜትር ፐር ሰከንድ ወይም ደግሞ በውስጥ ታዋቂነት ፖዚቲቭን መተውም ይቻላል። እንደዚህ ይሄኛው ደግሞ 5 ሜትር ፐር ሰከንድ ደግሞ ወደ ተቃራኒ አቅጣጫ ስለሆነ እሱኛው ደግሞ ኔጌቲቭ 5 ሜትር ፐር ሰከንድ ተብሎ ሊጻፍ ይችላልና ቬሎሲቲ ኔጌቲቭ ተብሎ ሊነገር ይችላል ማለት ነው። አብዛኛውን ጊዜ ፖዚቲቭ የምንለው ኢስት ወደ ቀኝ እና ወደ ላይ ኖርዝን ነው ፖዚቲቭ የምናደርጋቸው። ኖርዝ እና ኢስት ፖዚቲቭ አድርገን እናስባቸዋለን። ሳውዝ እና ዌስት ደግሞ ወደ ታችና ወደ ግራ ደግሞ ኔጌቲቭ አድርገን እናስባቸዋለን ማለት ነው። እና ሰዎች ተስማምተው የፈጠሩት ነው። እንደዚህ አድርገን ልንጽፈው እንችላለን ማለት ነው። ቬሎሲቲ እንደ ስፒድ ሁሉ ቬሎሲቲም ኢንስታንቴነስ እና አቨሬጅ ተብሎ ሊገለጽ ይችላል። ለምሳሌ አንድ ሯጭ ብናስብ ሯጭ ከዚህ ተነስቶ እዚህ ቦታ ድረስ 500 ሜትር ለመሸፈን 500 ሜትር ለመሸፈን ምናልባት 50 ሰከንድ ፈጀበት እንበል ቁጥሩን ለማቅለል ቶሎ እንዲካፈል ማለት ነው። እና 50 ሰከንድ ቢፈጅበት 500 ሜትር ለመሮጥ በጣም ትልቅ ፍጥነት ነው። ግን እንበልና ይሄን እንውሰድና 500 ሜትር በ50 ሰከንድ ቢሮጥ ብለን እንውሰድና እዚህ ጋራ ቬሎሲቲውን ለማግኘት አንደኛ ምን ያህል ርቀት በምን ያህል ፍጥነት በምን ያህል ጊዜ እንደፈጀ እናያለን፣ እንደወሰደ እናያለን። 500 ሜትር
በ50 ሰከንድ ተጠናቋል። ከዛ ደግሞ አቅጣጫውን እናያለን። አቅጣጫው ደግሞ ወደ ላይ ሄደው ከዚህ ጋር ተነስቶ ወደ ላይ ሄዷልና ምናልባት ኖርዝ እንለው እንችላለን። ኖርዝ ካለ ይሄንን 500 ሜትር በ50 ሰከንድ ወደ ሰሜን አቅጣጫ ተሩጧል ማለት ነው። እና ይኸውም ቬሎሲቲያችን 50 ለ5 10 ሰጥና 10 ሜትር ፐር ሰከንድ ወደ ሰሜን አቅጣጫ ተራምደናል ሄደናል ማለት ነው። ቬሎሲቲያችን ያው ነው ተገኝቷል ማለት ነው። ነገር ግን ስለ ሰው ይህ አማካይ ፍጥነት ነው። እንግዲህ አጠቃላይ ርቀት በአጠቃላይ ሰዓት አካፍለን ያገኘነው ነው። ነገር ግን የሰው ሰውነት ስናስበው ወዲያው ተነስቶ እንደ መሮጥ አይጀምርም። ትንሽ የሆነች ያለች የምናሟሙቅበትና መጀመሪያ ላይ ትንሽ ቀስ እንላለንና ከዛ እየፈጠን ሄደን በደንብ ፈጥነን ወደ ላይ እስከ መጨረሻው ድረስ እናጠናቅቃለንና እቺ መጀመሪያው አካባቢ ላይ እየሮጠ እያለ ያን ሰው ፍጥነቱን ለመለካት ሞክር ወይም ብጠይቀው በአንድ መልኩ የእጅ ሰዓት ምናምን በማድረግ ለመለካት ሞክር ፍጥነቱ ምናልባት ከ10 ሜትር ያነሰ ነው የሚሆነው። ምክንያቱም ገና አልተሟሟቀም እና ምናልባት ሲገራ 8 ሜትር ፐር ሰከንድ አካባቢ ወይም 5 ሜትር ፐር ሰከንድ ሁላ ሊሆን ይችላል። 5 ሜትር ፐር ሰከንድ አካባቢ ሊሆን ይችላል። እስኪ የመጀመሪያዋ ፓርት ላይ ገና እስኪሟሟቅ ያለችባት ላይ እና አቅጣጫው ወደ ሰሜን ነው። እዚች ጋራ የመጀመሪያው የሆነች ነጥብ ነጥለን አውጥተን በዚህ ሰዓት ላይ ብለን ስንል ይሄ ኢንስታንቴነስ ይባላል። ኢንስታንቴነስ ቬሎሲቲ ይባላል። አንድ ነጥብ ወስነን ስላየን ማለት ነው። በዚህ ሰዓት ላይ ሯጩ ምን ያህል እየሄደ ነው ብለን በእጅ ሰዓት ወይም በአንድ ነገር ብንለካ ያቺን ደቂቃ ስለለካ ኢንስታንቴነስ ስፒድ ይባላል። ነገር ግን አጠቃላይ የተጓዘውን በማየት በምን ያህል ጊዜ እንደወሰደ በማካፈል የምናገኘው ደግሞ ቬሎሲቲ አቨሬጅ ቬሎሲቲ ይባላል። አቨሬጅ ቬሎሲቲያችን 10 እንዲመጣ እዚህ ጋር ከ10 ያነሰ ካለን ምናልባት ከዚህ የቀሩት ቦታዎች ላይ ከ10 ትንሽ ከፍ ያለ ምናልባት 11 ሜትር ፐር ሰከንድ እንደዚህ የሮጥን ሊሆን ይችላል እና አሁንም ወደ ሰሜን አቅጣጫ እንደዚህ ብለን እናስባለን እና አብዛኛውን ጊዜ ቅርታ እዚህ ጋር ስፒድ ይላል አቅጣጫ ካለው ቬሎሲቲ ነው ኖርዝ ስላልን ማለት ነው። አብዛኛውን ጊዜ የምናስበው ስለ አማካይ ቬሎሲቲ ነው፣ ስለ አቨሬጅ ቬሎሲቲ ነው። ነገር ግን እንደዚህ ኢንስታንቴነስ ቬሎሲቲ እንደማወቅ እንችላለን ማለት ነው።